ደረጀ እንግዲህ በወቅቱ ልጁን ለማስተማር ሲባል ያልተገባ ስራዎችን እየሰራ ይገኛል። ከነዛም መካከል እንግዲህ ልጁ የአርጆን ጓደኛ በህይወት እንደሌለና እንዲሁም ደግሞ እዛ ቤት ውስጥ እንደቀበሩት ሁሉም ቤተሰብ አይተዋል ማለት ነው። በእርግጥም ዳጣ ራሱ ኤቢ እህቷ ሰው እንደገደለች እንግዲህ አላመነችም፣ አላየችም ነበር። በመጨረሻ ግን ነግረዋት በጣም በሁኔታው ግራ ገብት ብሏት ተደናግጣም እንዲሁም ደግሞ ይህን ያክል በጣም ክፉ ሰው ናት እንዲህ እያለች እስከ መጨነቅ ደረጃ ደርሳ ነበረ። ግን የተጨነቀችው ለምንድን ነው? እሷ በቃ ከዚህ በኋላ እኮ ልትታሰር ነው፣ ህይወቷ ይበላሻል ብላ እያሰበችላት ነበረ። ግን ኤቢ ብትሆን እንደዚህ አይነት አስተሳሰብ ምንም አታስበላትም። ምክንያቱም ለእሱ ቀና ነገር ማሰብ ዘበት ነው። እንዲሁም በተጨማሪ ምናልባትም እኮ እንደው ይህን ነገር ዳጣ አድርገው ቢሆን ኖሮ በእርግጠኝነት ወስዳ እንደምታሳስራት ጥሩ ነው። ምክንያቱም ለእሷ ይህ ጥሩ አጋጣሚ ነው የሚሆንላት። እንዴት ካላቸው ደግሞ እዛ ቤት ማስወጣት ስለምትፈልግ ዳጣ ይህንን ነገር ፈጸማ ቢሆን በእርግጠኝነት አንድ ቀን ሳትውል ሳታድር ነበረ ለፖሊስ የምትሰጣት ማለት ነው። ነገር ግን እሷ እየተጨነቀችላት እንደዚህ እያሰበችላት ምንም እያሰበች አልነበረም ኤቢ። እንዲሁም በጣም እየጮኸች ነበረ። ግን አንድ ያስተዋልኩን ነገር ምን እንደሆነ ታውቃላችሁ? በባለፈው ቪዲዮ እንግዲህ ልጁ ከመኪናው ላይ አስቀምጠው ሳለ ሞቷል ብለው ነበር ያሰቡት። በእርግጠኝነት ልጁ አልሞተም። በዛ ሰዓት ምናልባትም ራሱን ስቶ ሊሆን ይችላል መኪና ላይ። ግን እንዳጋጣሚ ደረጀና እንዲሁም ደግሞ ናታን ሲጨነቁ ምናልባት ነቅቶባቸው በቃ አንተ በህይወት ካለህማ አንድ ስራ ስራልን፣ ሰው ተባብረን ይችልሽ ወደ ትክክለኛ ህይወት ማምጣት አለብን እና የሞት ካስመስል፣ ስለዚህ የተወሰነ ገንዘብ እከፍላለሁ ብሎ ደረጀ የተወሰነ ገንዘብ ከፍሎት እንዲሁም ደግሞ ይህንን ድራማ እንዲቀጥልበት የሰጠው እንዲሁም ደግሞ የሰራው ይመስላል። ምክንያቱም በሰዓቱ እንደ ሞተ ሲያውቁ በጣም ተጨንቀው ነበር። ግን በዛሬው ቪዲዮ ላይ ደረጀና እንዲሁም ደግሞ ናታን ምንም አይነት ጭንቀት ሆነ ምንም በቃ የሚያሳዩት ነገር አልነበረም። እየፈሩ ሁላ አልነበረም ማለት ነው እንደ ኤቢ ፊታቸው ላይ እንግዲህ የመጨነቅም ሆነ የማዘን ባህሪ ምንም አይታይባቸውም ነበረ። በዚህም እንግዲህ አንድ የተገነዘቡን ነገር አለ። በዚህ መካከል ኤቢ ክፍል ዘግተውባት እንዲሁም ደግሞ ብዙ ነገር አድርገዋት አልተማረችም። ምናልባት እንግዲህ ይህንን ወንጀል ሰርታለች እና እሷ በእሷ ሀሳብ እና በእሱ አይምሮ እውነት ነው ብላ ካሰበች ይህ ያደረገችው ነገር ስህተት መሆኑ ገብቷት እጇን ለፖሊስ አሳልፋ ትሰጣለች፣ በራሷ ፈቃድ ትሄዳለች ወይስ ደግሞ አትሄድም ብለውም ነበረ እንደዛ አደረጉት። እናም እንግዲህ መሸት ካለ በኋላ የመጀመሪያ ውሳኔያቸው ምንድን ነው? እዛ ግቢ ውስጥ እንግዲህ ልጁን ለመቅበር ነው ያሰቡት ማለት ነው። ሰው ቆፍረውታል። በዚህም መካከል እንግዲህ ማርታና እሷ ራሱ ኤቢ በጣም እያየቻቸው እያለቀሰች ነበር። ግን የሚገርመው እና የሚያሳዝነው ነገር በዚህ ቅጽበት እንደዛ እናቷ ራሱ እያለቀሰች በቃ አይዞሽ እማዬ ምናምን ለማለት እንኳን አላጽናናቻትም። ስታስብ የነበረው አንድና አንድ ስለ ራሷ ብቻ ነው። እንዲህ እናቴ ቢያንስ እንኳን ለምንድነው ወደ ሆነ ቦታ ወርውረው የማይጥሉት ነው ያለችው። ሰው ይህን ያክል ነው እንግዲህ የእሷ አመለካከትና ሀሳብ። ይህ ማለት እንግዲህ ለምን እዚህ ቀበሩት? ይሄ ጥሩ ነው። ለምን እዚህ ቀበሩት? ከዛ በተጨማሪ ደግሞ ለምን ራቅ አላደረጉትም? ሰው ዋሽቶኛል ማለት ነው አባቴ፣ ወደ ሆስፒታል መውሰድ ነበረበት። ግን ደግሞ ወደ ሆስፒታልም መውሰድ አልነበረበትም። ያው በእጁ አሳፍሮ ምናምን ይሰጠኝ ነበረ። ስለዚህ ለምን እዚህ ቀበሩት እያለ ስትጠይቅ ነበረ። ኤቢ በእርግጥም እንደዛ ብላ የጠየቀችው ፖሊሶች ከመጡ እኮ በቀላሉ እኔ ልታስር እችላለሁ፣ ይህም መሆን የለበትም፣ ራቅ ያለ ቦታ ነው እንደዚህ መደበቅ ያለበት እያለች እንግዲህ የራሷን ፍላጎት ለማሟላት ነበር እንደዛ ስታስብ የነበረውና እናትም እንግዲህ እየመከረቻት ነበር። ይህ ሁሉ ነገር የመጣው በአንቺ ጦስ ነው፣ በአንቺ ምክንያት ቤታችን ፈረሰ፣ በአንቺ ምክንያት አባትሽ ሊታሰር ነው፣ ይህ ሁሉ ነገር አያሳስብሽም፣ ጭራሽ ደግሞ ስለ ራስሽ ብቻ ነው የምታስበው እያለቻትም ነበረ። እንዲሁም ደግሞ ኤቢ በሰዓቱ የምታስበው ነገር ምንድን ነው? ናታን ወንጀለኛ አድርጋ እሷ ነፃ መውጣት ነው የፈለገችው። ይህ ማለት እንግዲህ ሁሉም ነገር እሱ ሊያግዛት በሞከረ ግን እሷ ወንጀሏን ከናታን ላይ እየለጠፈች ነው ያለችው። ናታን በእርግጥ ይህንን ነገር እንደዛ ብታደርግም አላመነበትም። ምክንያቱም መላ ፊት ለፊቱ ቤተሰቦቿ ፊት ራሷ ናት ያደረገችው፣ በዱላ ደብድቦ ነው ከኋላ እንደዛ የሆነው በማለት እንግዲህ ለሁሉም ስለነገራቸው አሁን ኤቢ ምንም እንኳን ነገሮችን ወደ ናታን ብታዞራቸው እና ብታላክካቸው ፖሊስም ገብቶ እንግዲህ ይህንን ምርመራ ማጣራት ይችላል ማለት ነው። ስለዚህ በቀላሉ አሁን ላይ ገንዘቡን ይዛ እንግዲህ ወደ ውጭ ሀገር እየሄደች ትገኛለች። ምክንያቱም አባቷን በትህትና ገንዘብ ስጠኝና እኔ መሄድ አለብኝ ወደ ስዊድን፣ ስለዚህ ከዚህ ከቆየው ትንሽ ቀን በኋላ እኔ መታሰሪ ይቀራል፣ መታሰሪ አይቀርም እና መሄድ አለብኝ በማለት እንግዲህ
በጣም ስትነግረውም ነበር አባቷን። አባት ደግሞ የገንዘብ አልሰጥሽም ሲላት እናቷን ነው ሄዳ የጠየቀችው። እናቷን እንግዲህ እኔም አልሰጥሽም አባትሽ ያለው ይሁን እያለች ስትመክራት በቃ እናንተ አልሰማም ካላችሁ እኔ በራሴ መንገዶችን አመቻቻለሁ ትልና ከእናቷ ክፍል እንግዲህ በመሄድ የተወሰኑ ገንዘቦችን እንግዲህ ያለ እናት ፈቃድ ገብታ ወስዳለች ማለት ነው። እንደገና ደግሞ ፓስፖርት ጨርሻለሁ ስላለች ፓስፖርቷንም በእጇ ይዘዋለች። አሁን ያላት ትኬት መቁረጥ ብቻ ነው። ሰው ገንዘብ የሚይዛለች ቆርጣ እንግዲህ ልትሄድ ትችላለች ማለት ነው። እናም እንግዲህ ደረጀም ያንን ሰውዬ ነይ በቃ እውነት ነው ብለሽ የምትናገሪ ከሆነ ለማርታ እውነቱን እናገራለሁ ብለሽ ካሰብሽ ነይ እስኪ ወንድ ከሆንሽ ይህንን እዚህ የቆፈርነውን እና የቀበርነውን ሰው እንግዲህ እኔ ነኝ የገደልኩት ብለሽ ለፖሊስ ጣቢያ እንዲሁም ደግሞ ለፍርድ ቤት ልጅ ተናገሪ። ያኔ ጀግና ነሽ ብዬ አምንሻለሁ። በቃ እውነት እንደሆነ አንቺን ሁሌም እውነት እንደምትከተይ አምንሻለሁ እያላትም ነበረ። እሷ ግን እንደዚህም አላረግም እያልሽ በጣም እያሰበች ነው ያለችው። እሱ እውነት ነው እኔ ነኝ የገደልኩት፣ ግን ደግሞ መታሰር አልችልም፣ ከታሰርኩ ህይወቴ ይበላሻል ምናምን እያልሽ በቃ ስቀጣጠር ነበረ። እንዲሁም ደግሞ አትወድኝም እያለች እንግዲህ በዛ ቅስፈት ማርታ ማለት ነው እንደውም ከማይወዱሽ ቤተሰቦችሽ ይሻሉሻል፣ የማታውቂያቸው እስር ቤት የተዋወቅሻቸው ሰዎች። ስለዚህ ከእነሱ ጋር ሄደሽ የሆነ ነገር አድርጊ እንዲሁም ደግሞ እያላትም ነበረ። ዳጣም እንግዲህ እኔ እታሰራለሁ ችግር የለውም ናታን ከሚታሰር እኔ እጅ እታሰርላታለሁ እንጂ በጭራሽ ናታንንም አሳልፌ አልሰጥም። አንደኛ በጣም ተጎድቷል፣ ሁለተኛ ነገር ደግሞ ይሄ ሆዱ ላይ የተጫረው ነገር ሳያሳስባት እንዴት ነው ጭራሽ ወደ አንተ እቅዱን የምታመጣው እያለችውም ነበረ። ከዛ እሱም እንግዲህ በጭራሽ አንቺም ማለት ትታሰርልኝ አይገባም፣ ምክንያቱም ጥፋቱ የሷ ነው እንጂ የኔ አይደለም እና ሁሉ ነገር የመጣውን ነገር እናዘዛለሁ እያለም ነበረ። እሺ በማለት እንግዲህ ተስማምተዋል። ደረጀም እንግዲህ አፈሩን ቆፍሮ ምናምን እያሳያት ነበር ለኤቢ። ኤቢ እንግዲህ ፊት ለፊቷ ዞር ስትል የፖሊስ ድምፅ እየሰማች ነው። እንዲሁም ደግሞ ልጁ ራሱ ፊት ለፊቷ ቁጭ እያለባት ነው። እንደ ደበደበችው አንዳንዱ በአእምሯ እየመጣ በጣም እየረብሻት ይገኛል። ምክንያቱም ቢሞት ኑሮ በእርግጠኝነት እንደዚህ ፊት ለፊት ወድቅን አይልም። ሰው ይህ ማለት ልጁ አለ በህይወት አለና ወንዶች ተሰብስበው 4 ሰዎች ሆነው እንደዚህ ያደረጉት ይመስለኛል እቅዱም ማለት ነው። ሰው ናታን፣ ደረጃ፣ ከዛ በተጨማሪ ደግሞ ማርታ የምታውቅ ይመስለኛል። ምክንያቱም ሶስታቸው ተነጋግረው ኤቢን ለማስተማር ይህንን ነገር ያደረጉት ይመስለኛል እንጂ ልጁ በህይወት አለ። ሰው አርጆን አሁን ላይ ጓደኛ የት ነው ይፈሪ በቋ ጥሎ ሄደ እያለ ነው። ይህ ደግሞ እንግዲህ አርጆን አላወቅም ማለት ነው በጓደኛው ላይ የተከሰተውን ነገር እስካሁን ድረስ። በሌላ በኩል እንግዲህ ምጥን አሁን ላይ በህይወቷ ከወንድ ጋር ማውራት ጀምራለች። ይህንን ማርታ ሰምታ ለማርታ ደግሞ እንግዲህ ያው ውሃ ምንም ነገር የምትደብቀን ነገር የለምና የልጅ ነው ጨዋታ መስሏት ሄዳ ስትናገር፣ ከዛ በተጨማሪ እንግዲህ ምንድን ነው ያደረገችው ማርታ ለእናቷን የተናገረች ሰው ለእናቷ ከተናገረች ደግሞ በጣም ስለሚቆጧት ትፈራለች ማለት ነው። እንዲሁም ደግሞ ብዙ ነገር ያደርጓታል እና አሁን ተመልሳ ከእናቷ ጋር እየተጣላች ነው ያለችው። ባለፈው የተታረቅነው ለእናንተ ብለን ነበረ፣ አሁን ደግሞ ጭራሽ እንደዚህ ሆነ አይደለ በይቸው ማለት እንግዲህ በጣም አጠናግራትም ነበረ። ይሁን እንጂ ብዙ ነገር አድርጋታለች ማለት ነው። ከዛ በተጨማሪ አሁን ላይ ሁሉንም ጓዟን እንግዲህ ጠቅልላ ወደ ኤርፖርት እየሄደች ነው እንግዲህ ኤቢ ያለችው። ኤቢ አሁን ላይ እንግዲህ እኔ እዚህ ቤትማ አልቆይም፣ ምክንያቱም እኔ እዚህ ቤት ከቆየሁ እታሰራለሁ ብላን የምታስበው እና በድብቅ ወጥታ እንግዲህ ኤርፖርት ደርሳለች። ነገር ግን ደረጃ ይህን ነገር ደርሶበት እየተከታተላት ነው ያለ፣ ለፖሊስም አመልክቷል። ግን እዛ ጋር የሰው መቅበር የለባቸውም ብዬ አስባለሁ። ሰው የአንዳንድ ባለ ሀብቶች እንግዲህ አንዳንድ ጊዜ የሚያደርጉት ነገር የሆነ ሰው ከሞተ ሰው ማንም ሳይበጨልማ እዛ ውስጥ ይቀብሩታል ማለት ነው። ይህ ነገር ስህተት ነው ብላችሁ አታስቡም እንዴ? በጣም ስህተት ነው እንጂ ይከብዳል። ሰው ገና የኔ ስም የኔ ክብር ይዋረዳል ብዬ የሆነን ሰው ነፍስ ከጠፋ በኋላ ከራሴ ጓሮ መቅበር ይሄ ጥሩ አይደለም ብዬ ነው የማስበው። እናም ኤቢ በወቅቱ በጣም ስትጨነቅ ነበረ። ሰው ፊት ለፊቷ ቁጭ ይላል፣ ስትወጣም እንደዚሁ ብቻ በጣም ነው ስትጮህ የዋለችው ዛሬ እና ከሳሳች እኮ አይታችኋት ከሆነ ከሳች በዛሬ ቪዲዮቿ ላይ በጣም ነው የከሳችው። ደንግጣለች፣ ፈርታለች። ግን ደግሞ ገና የጸጸት ስሜት የሚባለው ነገር እየተጸጸተች እና እየገባት አይደለም። ሆኖም እንግዲህ ማድረግ ያለባትን ነገር ለማድረግ እየሞከረች ነው። ከዛ በተጨማሪ እንግዲህ ብዙ አማራጮች አሏት ማለት ነው። እንዲሁም ደግሞ ማርታ ልጅን መታሰር የለባትም ሰው እኔ ከልጅ ጎን ነኝ ብላ ባሏ ጋር እየተከራከረች ነው ያለችው። ኤርፖርት ሄዶ ሊያመጣ ሲል እንግዲህ ደረጀን አትሄድም በጭራሽ ልጅንማ አሳለፊያ እያየ ወደ እስር ቤት አምልካት፣ ወደ ውጭ ሀገር ብልካት ይሻለኛል። ሰው ባለፈው የሚያስቀረዋት ጥሩ ሰው ትሆናለች ብዬ ነው እንጂ አሁን ግን አይን እያየ እስር ቤት ከምትሄድ ከኔ ርቃ የራሷን ህይወት ብትመሰርት ይሻላል እና መንገዷ ላይ አትቆምባት እያለችውም ነበረ። እና እንግዲህ ደረጃ እንዴት ነው ያስቆማታል? ወይስ ደግሞ ማርታ ታሸንፋለች? አሁን በዋና ሚስቶች ራሱ ሳይቀር ትልቅ ችግርና ከባድ ጠብ ውስጥ ገብተዋል። በመጨረሻም እንግዲህ ሰላም ወደዛ ቤት ተመልሳለች፣ ልጇን ይዛ ማለት ነው።
ግን የሚያሳዝነው ነገር ይሄን ሁሉ ችግር ከፈጠረች በኋላ አሁንም ቢሆን ይች ልጅ ግን እኛ ጋር ነው ወይ የምትኖር እያለች እንግዲህ ስትነግራቸውም ነበር። እንዲሁም ማርታ አሁን ላይ ዳጣ የእሷ ልጅ እንደሆነች ራሱ በእርግጠኝነት አምናለች። እንግዲህ ጉዳዩ ከአንድ ቀን በላይ አይፈጅብኝም እኔ ልወቅ ካልኩ እያለች ነበር። ግን እስካሁን ምንም ያደረገችው ነገር የለም። ሰው ተኝታ ከማልቀስ ውጭ ከማሰብ ውጭ ምናምን ማርታ እስኪ ልፈልግ ነገር እውነት ነው ላጣራ ብላ እንኳን የተንቀሳቀሰችው የሚያደርገችውም ነገር የለም። ግን እንደኔ ሲመስለኝ እውነቱን አውቃ ዝም ብላ ለመኖር ወስና ነው። ባለፈው እንግዲህ ባለቤቷ የዋሻትንም ነገር አሁን ላይ ያውቃለች እውነት እንደሆነ ይህንንም ለማጣራት እየሞከረች ነው። እናም እንግዲህ የእናንተ ቤተሰብ ምን ትላላችሁ? ኤቢ ወደ ህግ መቅረብ አለባት ወይስ ደግሞ ናታን በሷ ፈንታ መታሰር አለበት?